ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ህወሓት ትዕግስታችን አልቋል የሚል እጅግ አነጋጋሪ መግለጫ በምሽቱ አውጥቷል። ወደ 4 ኪሎ መልእክት አስተላልፏል። ህወሓት የህጻጽ ተፈናቃዮችን የረሃብ ጉዳት አስታኮ አመሻሹን ሳምንታዊ መልእክቱ በሚል ባወጣው መግለጫ ትዕግስት ያልቋል ብሏል። እንደተለመደው የፌዴራል መንግስቱን የወነጀለው ህወሓት በተደጋጋሚ ያቀረበው ጥሪ ምላሽ አለማግኘቱን ገልጿል። ሙሉ መግለጫውን በዜናችን በዝርዝር እንመለከተዋለን። የቀድሞ የመከላከያ ሚኒስትር ዶክተር አብርሃም በላይ አቶ ገዱ አንዳርጋቸውን የሚወቅስ መልእክት በማህበራዊ ትስስር ገጻቸው አጋርተዋል። የአማራ ታጣቂዎችን ያሳደጋቸው ገዱ ነው መርዝ ሲረጭ ነበር ሲልም ዶክተር አብርሃም በላይ መልእክቱን አጋርተዋል። የቀድሞ የመከላከያ ሚኒስትር ዶክተር አብርሃም በላይ አቶ ገዱ አንዳርጋቸውን በተመለከተም ሰፊ መረጃ አጋርተዋል። ሙሉ መረጃውን በዜናችን በዝርዝር የምንመለከተው ይሆናል። ከእነዚህ መረጃዎች በተጨማሪ አንድ ሰው ሸገር በሚባለው ከተማ ውስጥ ከመቶ በላይ ካርታ ያለው ሰው አለ ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ መናገራቸውን፣ ከጥር 23 ጀምሮ ስስ የፕላስቲክ ከረጢቶችን ወይም ስስ ፌስታል መጠቀም ማምረትና ወደ አገር ውስጥ ማስገባት እንደማይቻል የአካባቢ ጥበቃ ባለስልጣን መግለጹን፣ የሰላም ጥሪውን የተቀበሉ የቀድሞ ታጣቂዎች የልማቱ ደጋፊ እንዲሆን እየተሰራ እንደሆነ መገለጹ፣ የእርሻ ማሳ ውስጥ የገባ ዝሆን የ76 ዓመቱ አዛውንት ህይወት ሲያጠፋ በአንድ ሰው ላይ ጉዳት እንዳደረሰ መሰማቱ፣ በጋምቤላ ክልል የመከላከያና የፌዴራል የጸጥታ አካላት እንደተሰማሩ የኢትዮጵያ ሰብአዊ መብቶች ኮሚሽን ማስታወቁን፣ ተፈናቃዮች ወደ ቀያቸው እስኪመለሱና የግዛት አንድነት እስኪረጋገጥ ድረስ ምርጫ እንዲራዘም ሳልሳይ ወያኔ ትግራይ ፓርቲ መጠየቁን፣ የኢትዮጵያ ከፍተኛ የፌዴራልና የክልል የስራ ኃላፊዎችን ያካተተ ልዑክ በሶማሊላንድ የሚገኘውን የበርበራ ወደብና የበርበራ ነጻ የንግድ ቀጠናን እንደጎበኙ ባለስልጣናት ማስታወቃቸውን፣ እንዲሁም በአዲስ አበባ ተገድሎ ተጥሎ ስለተገኘው የ7 ዓመቱ ህጻን የተሰማውን አሳዛኝ መረጃና ሌሎችን በዝርዝር የምንመለከታቸው መረጃዎች ዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ትዕግስታችን አልቋል ሲል ህወሓት ወደ 4 ኪሎ አመሻሹን አንድ አነጋጋሪ መግለጫ አውጥቷል። ህወሓት የህጻጽ ተፈናቃዮችን የረሃብ ጉዳት አስታኮ አመሻሹን ሳምንታዊ መልእክቱ በሚል ባወጣው መግለጫ ትዕግስቴ አልቋል ሲል አሳውቋል። እንደተለመደው የፌዴራል መንግስቱን የወነጀለው ህወሓት በተደጋጋሚ ያቀረበው ጥሪ ምላሽ አለማግኘቱን ገልጿል። በፕሪቶሪያ የተደረሰውን ስምምነት ተግባራዊ ለማድረግ በተደጋጋሚ ጥሪ ባቀርብም ምላሽ ያገኝ አይደለም ያለው ህወሓት ከዚህ በኋላ አልታገስም ብሏል። ቡድኑ በመግለጫው ለዘላቂ ሰላም መስፈን ቁርጠኝነት ቢኖረኝም የትግራይ ህዝብን ለማጥፋት የሚደረጉ ሴራዎችን አልታገስም ብሏል። የኢትዮጵያ መንግስት የትግራይ ህዝብን በተለያዩ መንገዶች የዘር ማጥፋት ዘመቻውን ቀጥሏል በማለት የወነጀለው ህወሓት ትግራይ ያለው የሰብአዊ ቀውስ መባባሱን ጠቁሟል። ለዚህም ማስታኮ ማስጠንቀቂያ ያዘለ መግለጫ ያወጣበትን የህጻጽ ተፈናቃዮች ረሃብ ያነሳ ሲሆን የፕሪቶሪያው ስምምነት ባለመተግበሩ ትግራይ ተደራራቢ ቀውስ እያስተናገደች ነው ብሏል። ይሁን እንጂ ትግራይ ለገጠማት ቀውስ የፌዴራል መንግስቱን ተጠያቂ የሚያደርገው ራሱ ህወሓት ተፈናቃዮችን የፖለቲካ መያዣ በማድረግ ይወነጀላል። ከህወሓት በተቃራኒ የቆሙ በርካታ የትግራይ ፖለቲካ ኃይሎች ተፈናቃዮች ለችግር የተጋለጡት ሰብአዊነትና ፖለቲካ በመቀላቀሉ ነው ይላሉ። ዓለም አቀፉ ማህበረሰብ በትግራይ ህዝብ ላይ እየተፈጸመ ነው ያለውን የዘር ማጥፋት ወንጀል ለመከላከል ጥረት እያደረገ አለመሆኑንም አመልክቷል። ህወሓት በመግለጫው ዓለም አቀፉ ማህበረሰብ ተገቢውን እርምጃ መውሰድ አለበት ያለ ሲሆን ትዕግስት ምልክ አለው በማለት አሳስበዋል። ከተፈናቃዮች አፍ ቀምቶ ከእርዳታ ላይ ብር እንደሚሰበስብ የሚነገርለት ህወሓት በህጻጽ የተራቡ ወገኖችን ለመታደግ ርብርብ ማድረግ እንደሚገባ ገልጿል። ህወሓት አያይዞም የሽራ ድንኳን ውስጥ የሚኖሩ ህዝባችን የአራዊት ሰለባ ሆኗል ሲል አሳውቋል። በትግራይ ቀስ በቀስ የሰብአዊ እርዳታ አቅርቦት እያሽቆለቆለ በመምጣቱ በሁሉም የተፈናቃይ ካምፖች ውስጥ ከባድ ቀውስ መከሰቱን አመልክቷል። በየዕለቱ ህዝባችን በረሃብና ጠኔ እየሞተ ይገኛል ያለው ህወሓት በህጻጽ የተፈናቃዮች ካምፕ በተከሰተው ረሃብ በርካታ ወገኖቻችንን አጥተናል በማለትም አመሻሹን በመግለጫው አሳውቋል። ወደ ቀጣዩ መረጃችን ስናልፍ የአማራ ታጣቂዎችን ያሳደጋቸው ገዱ ነው መርዝ ሲረጭ ነበር ሲል የቀድሞ የመከላከያ ሚኒስትር የነበሩት ዶክተር አብርሃም በላይ መልእክታቸውን በማህበራዊ ትስስር ገጻቸው አጋርተዋል። የቀድሞ የመከላከያ ሚኒስትር ዶክተር አብርሃም በላይ አቶ ገዱ አንዳርጋቸውን በተመለከተ ሰፊ ጽሁፍ አሰራጭተዋል። ጽሁፉም እንደወረደ እንደሚከተለው ይነበባል። ሁሉንም ቢናገሩት ሆድ ባዶ ይቀራል እንዲሉ አበው ለሆነውም ላልሆነውም እንቶ ፈንቶ መልስ ከመስጠት መቆጠብ የሚለውን መርህ ማስቀድም ቢሆንም ሰሞኑን
አቶ ገዱ በሰጡት ቃለ ምልልስ ሰምቼ ግን ሀሳቤን ላካፍል ወደድኩ። የህብረትን ዋጋ በጋራ የመሆንን ልዕልና በጫካ ምሳሌ ካቀረበው የአለማየሁ ዋሴ ጫካ መጽሐፍ ውስጥ እነዚህን አንጀትና ግንዳሞቹ ብሎ የሰየማቸው እጽዋትን ሳስብ ከሰሞኑ የአቶ ገዱ ልጅ ቴዎድሮስ ጸጋይና አቶ ልደቱ ቃለ መጠይቅ ትኩረቴን ስቧል። ጸሐፊው ስለ ጫካ ሲያወራ የተለያዩ የጫካ እጽዋት እንዳሉ በግብርና ባህሪያቶቻቸው በመመርኮዝ እጽዋቱን የተለያየ ስም ይሰጣቸዋል። ትንሽ ትልቁን ዛፍ ለአደጋ የሚጥሉ አለቅጥ ሰፍተው ስፍራ ያልበቃቸው መሬት በቃኝ የማይሉ ግንዳሞቹ ይላቸዋል። በአንጻሩ የተባለውን ከተባለለት አውድና መጠን እያወጡ በሌላ ጊዜ ደግሞ ያልተባለውን እየፈጠሩ ጫካውን ከዳር እስከ ዳር በሐሜትና በጥላቻ በወሬና በነገር እንዲሞላና ሌሎችም ሀረጋት በሐሜቱና ዝንጠላውን እንዲዋደዱ የሚተጉ እነዚህን አንጀት ሲል ሰይሟል። እናም በቃለ መጠይቁም ዝሆን አንጀትና ግንዳሞቹ የተባሉትን ለማየት እምብዛም አልቸገረኝም። የፖለቲካ ሂደታችን የግድ በበሬ ወለድ አስተሳሰብ ቀድሞ በራሳችን ስንፍናና እምነት ጉድለት ያጣነውን ለመመለስ መፍጨርጨር መሆን የለበትም። የትም አያደርስም። ከመላላጥ ውጪ ትዝብት ከማስቀረት በቀር እየተባላን ያለነውን ይመልስልናል ብለን ባሰብንበት መንገድ ሁሉ መፍጨርጨር አያስፈልገንም። በመግቢያ ላይ እንደጠቀስኩት አቶ ገዱንና ስለ ወቅቱ የመሬትና የአስተዳደር ጥያቄዎች ጉዳይ የፊት አውራሪ አቋማቸውን በተመለከተ ራሳቸውን ማስታወስ ዳር ሆኖ ለሚታዘበን አድማጭ ተመልካቾችም ግልጽ መረጃ ማቅረብ ያስፈልጋል። ከራሳቸው ቃለ መጠይቅ እንደምንረዳው የጦርነቱ ግምገማቸውና አቀረብኩት ያሉት የመፍትሄ ሀሳብ የአማራ ኃይሎችን በማስታጠቅ ዲተረንስ እንፍጠር ሲሉ የኋላ ኋላ በግልጽ እንደተናገሩት የአካባቢ ታጣቂዎችን የኃይል ምሽግ ይዞ የራስ ፍላጎትን በተናጠል ማራመድ መሆኑን በአንደበታቸው መስክረዋል። እንዲህ ያለውን ሲሰማ ክህደት፣ ውሸት፣ እምነት ጉድለት እድሜም ደረጃም አይመርጡም እንዴ ያስብላል። በሽማግሌ ሲስተዋል ደግሞ ይበልጥ ያስከፋል። ስለሆነም የሰዎችን የሞራል ውድቀት ልክ ማጣት ምሳሌ እንዲሆኑ ለቀጣይ ትውልድም እንደ ማስተማሪያ እንዲያገለግል ውሸትን በማጋለጥ ሰንዶ ማስቀመጥ ያስፈልጋል። የመጣው ለውጥ በዋና ተዋናይነት መርቻለሁ ብሎ ከሚገልጸው የመንግስትን በጣም ከፍተኛ የኃላፊነት እርከን ላይ የነበረና እስከ ጥሮታ እድሜው ከመራ ሰው ይህንን አልነበርኩበትም አይነት ሰማይ ተቀዶ ሲሰፋ ነበርኩ እንዳለችው ጦጢት ጋር ያስደምማል። የህወሓት ከፍተኛ ጥፋትና ሽለላ የፈጠረው የትግራይ ጦርነት ሲታወስም በየመድረኩ የጦርነት ጎሳሚ የጦር ፊት አውራሪ ሆነ ስታቅራራ ኖረህ አሁን በሌላ ቨርዥን መከሰት ምን ለማትረፍ ነው? በዚህ የህግ ማስከበር ዘመቻ ሀሳቡ የአካባቢ ሽሚያ የማንነት ጥያቄ ተገን በማድረግ የሚደረግ ማናቸውም የመሬት ይዞታዎችን ከህጋዊ መንገድ ውጭ በጉልበት መውሰድ አግባብነት እንደሌለው ውይይት መቀመጣችን እየታወቀ ከዚህ በተቃራኒ የግል ፍላጎትን ለማሟላት ወደ የአካባቢዎቹ ተጉዘ በሐሰት መርዝ ስትረጭ እንዳልነበረ የረሳን መስሎ ይሄ ሁሉ የውሸት ናዳ ምን ይሉታል? በሶስተኛው ጦርነት ጊዜ መሪዎች ወደ ግንባር በመሄድ ለመስዋዕትነት ሲወስኑ የአንተ የተሸናፊነት ሀሳብና የተግባር ምላሽ ምን እንደነበረ አልተዘነጋም። በዛው ቅጽበትም የህወሓትን ሰራዊት ወደ ትግራይ ከመለስን በኋላ ለማቆም ስንወስን ግፋ ብለው የምን ማቆም ነው ብለ ስታናፋ እንዳልነበር ጻድቅ መስለ መቅረብ ማንን ለማታለል ነው? ለማንኛውም ውሸት በእግሩ ሲሄድ ይመስላል ከሚያስብል ክህደትና ውሸት ራስን ማጽዳት ለሰማያዊው ቤትም ይጠቅማልና ቆም ብሎ ማሰብ ተገቢ ነው። እውነት ምንም አገላብጦ ቢሸፋፍኗት መገለጧ አይቀሬ ነውና እንዲህ አይነቱንም የክህደትና የውሸት ጥግ ለመስማትም ለማየትም ነውና እውነትም መቆየት ጥሩ ነው በማለት የቀድሞ የመከላከያ ሚኒስትር የነበሩት ዶክተር አብርሃም በላይ አቶ ገዱ አንዳርጋቸውን አስመልክቶ ዘለግ ያለ ጽሑፍ በማህበራዊ ትስስር ገጻቸው አጋርተዋል። ወደ ቀጣዩ መረጃዎችን ስናልፍ ሳልሳይ ወያኔ ትግራይ በትግራይ ክልል ተአማኒ ምርጫ ለማካሄድ የሚያስፈልጉ አነስተኛ የፖለቲካና የጸጥታ ሁኔታዎች ባለመሟላታቸው ምርጫው እንዲራዘም ጥሪ አቅርበዋል። ሊቀመንበሩ አቶ ክንፈ ሀዱሽ ቅዳሜ ዕለት በሰጡት ጋዜጣዊ መግለጫ ተፈናቃዮች ወደ ቤታቸው እስኪመለሱና የክልሉ የግዛት አንድነት እስኪረጋገጥ ድረስ የምርጫው ጊዜ መራዘም እንዳለበት ተናግረዋል። ክልሉ እየተባባሰ በመጣው የፖለቲካና የጸጥታ ቀውስ ምክንያት ከባድ የህልውና አደጋ ተጋርጦበታል ያሉት አቶ ክንፈ ስልጣንን ለመያዝ ወይም ለማቆየት በትጥቅ ኃይል ላይ የሚደገፉ የፖለቲካ ኃይሎች ክልሉን ወደ አለመረጋጋት እየገፉት እንደሆነም አስጠንቅቀዋል። ወደ ቀጣዩ መረጃዎችን ስናልፍ የኢትዮጵያ ከፍተኛ የፌዴራልና የክልል የስራ ኃላፊዎችን ያካተተ ልዑክ በሶማሊላንድ የሚገኘውን የበርበራ ወደብና የበርበራ ነጻ የንግድ ቀጠናን መጎብኘቱን ባለስልጣናቱ አስታውቋል። ጉብኝቱ በሁለቱ ወገኖች መካከል ያለውን የንግድ የኢንቨስትመንትና የኢኮኖሚ ትብብርን ለማጠናከር ያለመ መሆኑን ሆርን ዲፕሎማት ዘግቧል። ልዑኩ በኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ዋና ጸሐፊ ዶክተር ቀነኒሳ አለሜ የተመራ ሲሆን የሶማሌ ክልል የኢንቨስትመንት የትራንስፖርትና የንግድ ዘርፍ ምክትል ሚኒስትሮችና የሶማሌ የትግራይ፣ የኦሮሚያ፣ የአማራ እንዲሁም የቤኒሻንጉል ጉሙዝ ክልሎች የንግድ ምክር ቤት ፕሬዝዳንቶችን ያካተተ ነው ተብሏል። ልዑኩ ዛሬ ሰኞ ዕለት በበርበራ ወደብ ባደረገው ጉብኝት የወደብ አገልግሎቶችን፣ የጉምሩክ አሰራርን እንዲሁም ቁልፍ የትራንስፖርትና የሎጂስቲክስ መሰረተ ልማቶችንም ተመልክተዋል።
ወደ ቀጣዩ መረጃችን ስናልፍ በአዲስ አበባ እጅግ አሳዛኝ መረጃ ተሰምቷል። የ7 ዓመቱ ህፃን ሀበን ካሱ ከአዲስ አበባ ሰሚት 30 ሜትር አካባቢ እሁድ ታህሳስ 5 ቀን 2018 ዓ.ም ከቤት እንደወጣ አለመመለሱን ተከትሎ ቤተሰቦቹ በተለያዩ ማህበራዊ ሚዲያዎች የአፋልጉኝ ተማጽኗቸውን ሲያቀርቡ ቢቆዩም ከቤት እንደወጣ ሳይመለስ የቀረው ህፃን ሀበን ካሱ ተገድሎ መገኘቱ ተረጋግጧል። ፖሊስ የህፃኑን መገደል ዛሬ ጠዋት ለቤተሰቦቹ ያረዳ ሲሆን ቤተሰቦቹም ለአስክሬን ምርመራ በሆስፒታል ይገኝ የነበረውን አስክሬን በመረከብ ስርዓተ ቀብሩን ፈጽመዋል። ህፃን ሀበንን የገደለው ተጠርጣሪም በፖሊስ ቁጥጥር ስር መዋሉ የተገለጸ ሲሆን ህፃኑን በመግደል የቀበረበትን ስፍራ በመምራት አሳይቷል። የህፃን ሀበን አስክሬን ተገድሎ የተገኘው በየካ ጫካ ውስጥ እንደሆነም ተነግሯል። ተጠርጣሪው ህፃኑን ቀደም ብሎ ገድሎት ለቤተሰቦቹ በመደወል በገንዘብ ሲደራደር እንደነበርም ተገልጿል። ወደ ቀጣዩ መረጃችን ስናልፍ አንድ ሰው ሸገር በሚባለው ከተማ ውስጥ ከ100 በላይ ካርታ ያለው ሰው አለ ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። የዲጂታል ኢትዮጵያ 2030 ስትራቴጂ ማስጀመሪያ ስነ ስርዓት ላይ የተገኙት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በዲጂታል ኢትዮጵያ ስትራቴጂ ዙሪያ የእሳት ዳር ወግ አካሂደዋል። ጠቅላይ ሚኒስትሩ ውይይቱን ያካሄዱት ከኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ ጋር ሲሆን በተጨማሪም ከታዳሚያን ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ ለመንግስት የስራ ኃላፊዎች በአስተላለፉ መልእክት መንግስታችን ሊፈጥረው የሚፈልገውን መንግስታዊ ቁመና ቀለል ባለ መንገድ ተገንዝበን እዛ ውስጥ ሚናችንን የምንጫወት መሆን አለብን ሲሉ ተናግረዋል። መንግስታቸውም ቢሮክራሲው ትንሽ መሆን አለበት ብሎ የሚያምን መንግስት እንደሆነ አክለዋል። አንድ ሰው መታወቂያ ለማግኘት በአንድ ቀበሌ በ5 ብር ሊያገኘው ካልቻለ በሌላ ቀበሌ ሄዶ በ5 ብር ያገኘዋል። ቢሮክራሲው ረዥም ነው፣ ነገር ግን ከፍሎ ያገኘዋል። ይህንን በህገ ወጥ መንገድ ፎርጅድ መታወቂያ ያገኘውን ሰው ግን ኦቨርሳይት አድርጎ ማግኘት አይቻልም ሲሉም ጠቅላይ ሚኒስትሩ ተናግረዋል። መሬትን ብንወስድ አንድ ሰው ኢትዮጵያ ውስጥ እስካሁን ባለው ሁኔታ የኢንቨስትመንት ሀሳብ ኖሮት በመንግስት ተቋማት መሬት ለማግኘት አመልክቶ መሬት ማግኘት ማለት ምጽአት እንደመጠበቅ ከባድ ነገር ነው፣ ቀላል ጉዳይ አይደለም በማለትም ዶክተር አብይ አህመድ መልእክታቸውን አስተላልፈዋል። አዲስ አበባ፣ ሸገር፣ ቢሾፍቱ፣ አዳማና አንዳንድ ከተሞች ላይ የላንድ ኢንፎርሜሽን ሲስተም ከሞላ ጎደል 100% መመዝገብ ተችሏል። ምን አገኘን የተባለ እንደሆነ አንድ ሰው ሸገር በሚባለው ከተማ ውስጥ ከ100 በላይ ካርታ ይዘው ተገኝተዋል በማለትም ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክታቸውን አስተላልፈዋል። ወደ ቀጣዩ መረጃችን ስናልፍ ከጥር 23 ጀምሮ ስስ የፕላስቲክ ከረጢቶችን መጠቀም ማምረትና ወደ ሀገር ውስጥ ማስገባት ያስቀጣል ተብሏል። የአካባቢ ጥበቃ ባለስልጣን ከጥር 23 ቀን 2018 ዓ.ም ጀምሮ ለአንድ ጊዜ አገልግሎት ብቻ የሚውሉ ስስ የፕላስቲክ ከረጢቶችን የሚጠቀሙ የሚያመርቱና ወደ ሀገር ውስጥ የሚያስገቡ አካላትን መቅጣት ሊጀምር እንደሆነ አሳውቋል። ለአንድ ጊዜ አገልግሎት ብቻ የሚውሉ የፕላስቲክ ምርቶችን ማምረት ወደ አገር ውስጥ ማስገባትና ይዞ መገኘት የሚከለክለው አዋጅ ከሐምሌ 23 ቀን 2017 ዓ.ም ጀምሮ የጸደቀ ቢሆንም ባለስልጣኑ የ6 ወራት የሽግግር ጊዜ ሰጥቶ መቆየቱን ገልጿል። አዋጁ እንደወጣ የወረቀትና ሌሎች አማራጭ ከረጢቶች ወደ ገበያ በመምጣታቸው የፕላስቲክ ስርጭት ቀንሶ ነበር ያለው ባለስልጣን መስሪያ ቤቱ አሁን ላይ ግን በድጋሚ በገበያ ውስጥ እየታዩ ይገኛሉ ብሏል። የሽግግር ጊዜው ጥር 23 ቀን 2018 ዓ.ም ያበቃል ያለ ሲሆን ከዚህ ዕለት በኋላ ህገወጥ እንቅስቃሴ ላይ የሚገኙ አካላት ተጠያቂ ስለሚሆኑ ሁሉም አስፈላጊውን ዝግጅት ያድርግ በማለትም አሳስበዋል። ወደ ቀጣዩ መረጃችን ስናልፍ በአማራ ክልል ሰሜን ሸዋ ዞን በአንጾኪያ ገምዛ ወረዳ በመኮይ ከተማ የሰላም ውይይት መካሄዱን የኢፌዴሪ መከላከያ ሰራዊት ገልጿል። በውይይቱ ላይ የተገኙት በምክትል ርዕሰ መስተዳድር ማዕረግ የገጠር ክላስተር አስተባባሪ ዶክተር ድረስ ሳህልና የክልሉ ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ ወዳጄ ልመንህ የመንግስትን የሰላም ጥሪ ተቀብለው ወደ ሰላም የተመለሱ ታጣቂዎችን ወደ ልማት በማሰማራት የበደሉትን ህዝብ መካስ እንዲችሉ ስራዎች እየተሰሩ መሆኑን ገልጸዋል። በተሳሳተ ፕሮፓጋንዳ ተታለው በጫካ የቀሩ የቡድኑ አባላትን ወደ ሰላማዊ መንገድ ለመመለስ እየተሰራ መሆኑን አስገንዝበዋል ሲል የኢፌዴሪ መከላከያ ሰራዊት ጨምሮ ገልጸዋል። ወደ ቀጣዩ መረጃችን ስናልፍ የእርሻ ማሳ ውስጥ የገባ ዝሆን የ76 ዓመቱን አዛውንት ህይወት ሲያጠፋ በአንድ ሰው ላይ ጉዳት አድርሷል። በምስራቅ ሐረርጌ ዞን ሀረሚያ ወረዳ እርሻ ማሳ ውስጥ የገባው ዝሆን የአንድ ሰው ህይወት ሲያጠፋ በአንድ ሰው ላይ ጉዳት ማድረሱን ፖሊስ አሳውቋል። የምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ የኮሚኒኬሽን ጽህፈት ቤት ኃላፊ ምክትል ኢንስፔክተር ካስዬ አበበ እንደተናገሩት በዞኑ ሀረሚያ ወረዳ በሊና ቀበሌ ውስጥ ድርጊቱ ተፈጽሟል። የእርሻ ማሳ ውስጥ የገባው ዝሆን አቶ መሐመድ አህመድ ቱሌ የተባሉትን የ8 ልጆች አባት
በኩምቢው ጠልፎ የጣላቸው ከእርሻ ማሳቸው ውስጥ ዝሆኑን ለማውጣት ባደረጉት ጥረት እንደሆነ ገልጸዋል። በኩምቢው አዛውንቱን ጠቅልሎ ከጣላቸው በኋላ በእግሩ ሲረጋግጣቸው የተመለከተው የ20 ዓመት ወጣት አዛውንቱን ከዝሆኑ ጥቃት ለመታደግ ጥረት ሲያደርግ ዝሆኑ ጉዳት አድርሶበት እንደሄደ ገልጸዋል። የአካባቢው ሰዎች ዝሆኑ ስፍራውን ለቆ ከሄደ በኋላ ሲደርሱ የአዛውንቱ ሕይወት ያለፈ ሲሆን ጉዳት የደረሰበትን ወጣት ደግሞ በሕይወት ያለ በመሆኑ ወዲያውኑ ወደ ሀረማያ ሆስፒታል በማድረስ የሕክምና እርዳታ አግኝቶ በጤንነት ላይ እንደሚገኝ ገልጸዋል። ወደ ቀጣዩ መረጃዎችን ስናልፍ ቡርኪና ፋሶ፣ ማሊና ኒጀር የሳህል ቀጠናዊ ኃይል ማቋቋማቸው ተሰምቷል። የማሊ ወታደራዊ መሪ ጀነራል አሲሚ ጎይታ በባማኮ በሚገኝ የአየር ኃይል ካምፕ የሳህል ሀገራትን የተባበረ ኃይል ምስረታ በሚያበስረው ስነ ስርዓት ላይ መገኘታቸው ተገልጿል። ይህ ኃይል ቡርኪና ፋሶ፣ ማሊና ኒጀር የጠበቀ ውህደት ለመፍጠር ከወሰዷቸው ተከታታይ እርምጃዎች መካከል የቅርብ ጊዜው ነው ተብሏል። ሶስቱም ሀገራት በወታደራዊ መንግስታት የሚመሩ ሲሆን በእስላማዊ አማጽያን ጥቃት እየተፈተኑ ይገኛሉ። ባለፈው ጥር ወር ላይ የኒጀር መከላከያ ሚኒስቴር 5000 አባላት ያሉት ይህ ኃይል በቀጠናው ያሉ የደህንነት ስጋቶችን ለመቋቋም በጋራ ጣልቃ እንደሚገባ ተናግረው ነበር። የቡርኪና ፋሶ ጄኔራል ዳውዳ ትራኦሬ የኃይሉ አዛዥ ሆነው የተሾሙ ሲሆን የኃይሉ ዋና የእዝ ማዕከል በኒጀር ዋና ከተማ ኒያሜ ላይ እንደሚሆንም ታውቋል። ወደ መጨረሻው መረጃዎችን ስናልፍ በጋምቤላ ክልል የመከላከያና የፌዴራል ጸጥታ አካላት መሰማራታቸውን ኢሰማኮ አስታውቋል። በጋምቤላ ክልል ባለፉት 2 ሳምንታት በተለያዩ አካባቢዎች የተፈጠረውን ግጭት ተከትሎ የመከላከያና የፌዴራል ጸጥታ አካላት መሰማራታቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ገልጿል ሲል ቢቢሲ ዘግቧል። ኢሰማኮ በክልሉ በሰዎች በህይወት መኖርን ጨምሮ ሌሎች የሰብአዊ መብቶች ጥሰቶች እንዳይደርሱ ለመከላከል በቂ የጸጥታ አካላት በአስቸኳይ እንዲሰማሩ የጠየቀው እሁድ ታህሳስ 12 ቀን 2018 ዓ.ም ባወጣው መግለጫ ነበር። በኢሰማኮ የሰብአዊ መብቶች ክትትልና ምርመራ ክፍል ከፍተኛ ዳይሬክተር የሆኑት በዳሳ ሌሜሳ እንደተናገሩት አሁን በከተማውና በዙሪያው በቂ የጸጥታ አካላት አሉ። የአገር መከላከያ ሰራዊትና የፌዴራል ፖሊስ የከተማውን ጸጥታ እንዲረጋጋ አድርገውታል በማለትም ገልጸዋል።